በእግር ኳስ ዓለም ዝና፣ ክብርና በሚሊዮን የሚቆጠር ዶላር ማግኘት የተለመደ ነው። ነገር ግን ያ ሁሉ ሀብትና ክብር በአንድ ጀንበር እንደ ጉም ተኖ ሊጠፋ ይችላል ብላችሁ ታስባላችሁ? ዛሬ በገንዘብ ባህር ውስጥ ሲዋኙ ቆይተው በኋላ ግን ሁሉንም አጥተው ወደ ድህነት ዓለም የገቡ ታዋቂ ተጫዋቾችንና አሁን ያሉበትን ሁኔታ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ሮናልዲኒዮ። የዓለም ኮከብ የነበረው ብራዚላዊ ሮናልዲኒዮ በባንክ አካውንቱ ውስጥ $6 ብቻ እስኪቀረው ድረስ ለኪሳራ ተዳርጎ ነበር። ይህ የሆነው ባልተፈቀደ ቦታ ላይ ህንፃ በመገንባቱ የተጣለበትን ከፍተኛ ቅጣት መክፈል ባለመቻሉና በፓስፖርት ማጭበርበር ወንጀል መታሰሩን ተከትሎ ነው። ከእስር ከተፈታ በኋላ ሁኔታው እየተሻሻለ ነው። በአሁኑ ወቅት የተለያዩ ኩባንያዎች የምርት አምባሳደር በመሆን በሙዚቃ ቪዲዮዎች ላይ በመሳተፍና የንግድ ማስታወቂያዎችን በመስራት ገቢውን እያሻሻለ ይገኛል። አሁንም በዓለም ዙሪያ ካለው ዝናው የተነሳ ጥሩ ገቢ እያገኘ ነው። ሁለተኛ፣ ዴቪድ ጄምስ። ታዋቂው የእንግሊዝ ብሔራዊ ቡድንና የሊቨርፑል ግብ ጠባቂ የነበረው ዴቪድ ጄምስ በኳስ ሕይወቱ ከ20 ሚሊዮን ፓውንድ በላይ ቢያገኝም በ2014 እንደ አውሮፓውያን አቆጣጠር ለኪሳራ ተዳርጓል። ለዚህም ዋነኛ ምክንያቱ ውድ የሆነ የፍቺ ስምምነትና የተጠራቀመ ዕዳ ነበር። ጄምስ ንብረቶቹን፣ የስፖርት ቁሳቁሶችን ጨምሮ በሐራጅ በመሸጥ ዕዳውን ለመክፈል ሞክሯል። አሁን ላይ እንደ ስካይ ስፖርትስ ባሉ የሚዲያ ተቋማት ላይ የስፖርት ተንታኝ ሆኖ በመስራትና በተለያዩ የእግር ኳስ አስተዳደር ስራዎች ላይ በመሳተፍ ራሱን ችሎ እየኖረ ይገኛል። ሶስተኛ፣ አሳሞአ ጂያን። ጋናዊው አጥቂ በአንድ ወቅት በዓለም ላይ ከፍተኛ ደሞዝ ከሚከፈላቸው ተጫዋቾች አንዱ ነበር። ሆኖም ግን ከጥቂት ዓመታት በፊት በባንክ አካውንቱ ውስጥ ያለው ገንዘብ ከ600 ፓውንድ በታች መሆኑንና ቤተሰቡን ማስተዳደር እንደተቸገረ ተዘግቦ ነበር። ጂያን ከገንዘብ ቀውስ በኋላ የተለያዩ የንግድ ስራዎችን እንደ አየር መንገድ፣ ሪል ስቴት እና የውሃ ፋብሪካ ለማንቀሳቀስ እየሞከረ ነው። ምንም እንኳን እንደ ድሮ ሚሊዮነር ባይሆንም በጋና ውስጥ በተለያዩ ማህበራዊ ስራዎችና በስፖርት አስተዳደር ውስጥ በንቃት ይሳተፋል። አራተኛ፣ ኤሪክ ጀምባ ጀምባ። የማንቸስተር ዩናይትድ ተጫዋች የነበረው ካሜሮናዊው ጀምባ ጀምባ ባልተገባ የአኗኗር ዘይቤና ገንዘቡን በአግባቡ ባለመያዙ ምክንያት በፈረንሳይ በነበረበት ወቅት ለኪሳራ ተዳርጓል። አምስተኛ፣ ብራድ ፍሪዴል። ይህ አሜሪካዊ ግብ ጠባቂ በፕሪሚየር ሊጉ ረጅም ዓመታት ቢጫወትም በአሜሪካ የከፈተው የእግር ኳስ አካዳሚ በከፍተኛ ዕዳ $5 ሚሊዮን ገደማ በመዘፈቁ ለኪሳራ ተዳርጎ ነበር። ስድስተኛ፣ ሊ ሃንድሪ። የአስቶን ቪላ ኮከብ የነበረው ሊ ሃንድሪ በቁማር ሱስና በሪል ስቴት ኢንቨስትመንት በደረሰበት ኪሳራ ምክንያት የነበረውን ሀብት አጥቷል። ይህ ሁኔታ ለከፋ ድብርት ዳርጎት እንደነበርም ገልጿል። ከሁለት የራስ ማጥፋት ሙከራዎች በኋላ አሁን በጥሩ ሁኔታ ላይ ይገኛል። በስካይ ስፖርትስ ላይ ተንታኝ ሆኖ የሚሰራ ሲሆን ወጣት ተጫዋቾች በገንዘብ አያያዝ ዙሪያ ጥንቃቄ እንዲያደርጉ የሚያስተምር ድርጅት ውስጥ ይሳተፋል። ሰባተኛ፣ ሴሊስቲን ባባያሮ። የቼልሲና የኒውካስል ተከላካይ የነበረው ናይጄሪያዊው ባባያሮ በ2011 ለኪሳራ መዳረጉ በይፋ ታውጇል። ምንም እንኳን ከፍተኛ ደሞዝ ያገኝ የነበረ ቢሆንም የገንዘብ አያያዝ ችግር ለውድቀቱ ምክንያት ሆኗል። ስምንተኛ፣ ፖል ሜርሰን። የአርሰናል ዝነኛ ተጫዋች የነበረው ሜርሰን በሱስ፣ ቁማር፣ አልኮልና አደንዛዥ እጽ ምክንያት ከ7 ሚሊዮን ፓውንድ በላይ አጥቷል። በአሁኑ ወቅት ግን በስፖርት ተንታኝነት እየሰራ ህይወቱን ለማስተካከል እየጣረ ይገኛል። በስካይ ስፖርትስ ላይ በጣም ተወዳጅ የእግር ኳስ ተንታኝ ነው። አሁንም ቢሆን የቁማር ሱስ ተመልሶ እንዳያጠቃው ከፍተኛ ጥንቃቄ እያደረገ ሲሆን ስለ ሱስ አስከፊነት ግንዛቤ በመፍጠር ላይ ይሰራል። ዘጠነኛ፣ ዲያጎ ማራዶና። የዓለም እግር ኳስ ንጉስ የነበረው ማራዶና በጣሊያን ናፖሊ በነበረበት ወቅት ያልከፈለው የግብር ዕዳ 37 ሚሊዮን ዩሮ ደርሶ ነበር። ይህም እስከ ህይወቱ ፍጻሜ ድረስ በገንዘብ ረገድ ፈታኝ ሁኔታ ውስጥ እንዲቆይ አድርጎታል። እንደሚታወቀው ማራዶና ኖቬምበር 2020 ላይ ከዚህ ዓለም በሞት ተለይቷል። እስከ ዕለተ ሞቱ ድረስ ከታክስ ዕዳው ጋር ሲታገል ነበር። አሁን ላይ የእሱ ወራሾች የቀረውን ሀብትና ንብረት ለማግኘት በፍርድ ቤት ክርክር ላይ ይገኛሉ። አስረኛ፣ ኢማኑኤል ኢቡዌ። የአርሰናል የቀድሞ ተከላካይ የነበረው ኮትዲቫራዊ ኢቡዌ የነበረውን ሀብት በሙሉ በከፍተኛ የፍቺ ስምምነት ምክንያት አጥቷል። በአንድ ወቅት መኖሪያ ቤት እንኳን አጥቶ በጓደኛው ቤት ወለል ላይ እንደሚተኛና ልብሱን በእጁ እንደሚያጥብ በምሬት ገልጾ ነበር። የድብርትና የድህነት ሁኔታ ውስጥ በነበረበት ወቅት የቀድሞ ክለቡ ጋላታሳራይ የስልጠና እድል በመስጠት ረድቶታል። አሁን ላይ በአይቮሪ ኮስት ወጣቶችን በማሰልጠንና የእግር ኳስ ተሰጥኦዎችን በመፈለግ ላይ ይገኛል። ከነበረበት የከፋ አእምሮ ጭንቀት መውጣቱንም ተናግሯል። 11ኛ፣ ጆናሪኔ ሪሴ። ሊቨርፑል ጋር የሻምፒዮንስ ሊግ ዋንጫ ያነሳው ኖርዌያዊ ሪሴ በ2007 ዓ.ም ለኪሳራ መዳረጉ ታውጇል። ለዚህም ምክንያቱ በሀገሩ በነበረ የኢንቨስትመንት ማጭበርበርና ያልተከፈለ የባንክ ዕዳ ውስጥ በመግባቱ ነበር።
በአሁኑ ወቅት ወደ ስልጠናው ዓለም ገብቷል። በተለያዩ የታችኛው ሊግ ክለቦች ውስጥ በአሰልጣኝነት የሰራ ሲሆን በተጨማሪም በኖርዌይ እና በእንግሊዝ የሚገኙ የቴሌቪዥን ጣቢያዎች ላይ በእግር ኳስ ተንታኝነት ይሰራል። 12ኛ ኬኒ ሳንሰም ለእንግሊዝ ብሔራዊ ቡድን 86 ጊዜ የተሰለፈው የአርሰናል ድንቅ ተከላካይ በሱስ በተለይም በአልኮልና ቁማር ምክንያት ሀብቱን አጥቶ ለረጅም ጊዜ ጎዳና ላይ ለመኖር ተገዶ ነበር። 13ኛ ሮይስተን ድሬንቴ የሪያል ማድሪድ ተጫዋች የነበረው ሆላንዳዊ ድሬንቴ በ33 ዓመቱ በይፋ ለኪሳራ መዳረጉን ፍርድ ቤት አረጋግጧል። በወጣትነቱ ያገኘውን በሚሊዮን የሚቆጠር ገንዘብ በአግባቡ ባለመያዝና ለተለያዩ አላስፈላጊ ወጪዎች በመዳረጉ ሀብቱን አጥቷል። 14ኛ ጋር ሪንቻ የብራዚል እግር ኳስ ታሪክ ውስጥ ከፔሌ ቀጥሎ የሚጠቀሰው ድንቅ ተጫዋች ነበር። ሆኖም ግን በከባድ የአልኮል ሱስና በገንዘብ አያያዝ ችግር ምክንያት ሕይወቱ ሲያልፍ በከፍተኛ ድህነት ውስጥ ነበር። 15ኛ ክርስቲያን ቪየር የጣሊያን ብሔራዊ ቡድንና የኢንተር ሚላን ኮከብ አጥቂ የነበረው ቪየር ቢኤፍሲ በተባለ የንግድ ድርጅት ውስጥ ኢንቨስት አድርጎ በደረሰበት 16 ሚሊዮን ዩሮ ኪሳራ ምክንያት ሀብቱን አጥቷል። 16 ፖል ጋስኮይን ጋዛ በሚል ቅጽል ስሙ የሚታወቀው እንግሊዛዊ በአልኮልና በአደንዛዥ እጽ ሱስ እንዲሁም በታክስ ዕዳ ምክንያት ወደ 14 ሚሊዮን ፓውንድ የሚጠጋ ሀብቱን አጥቷል። ከእነዚህ 16 ተጫዋቾች የምንማረው ትልቁ ቁም ነገር ብዙ ገንዘብ ማግኘት ብቻውን በቂ አለመሆኑን ነው። ያንን ገንዘብ በአግባቡ ማስተዳደር፣ ከሱሶች መራቅና የወደፊቱን ማቀድ ለሁላችንም ወሳኝ ነው። ለዛሬ ያዘጋጀሁላችሁ ታሪክ ይህንን ይመስል ነበር። ቀጣይ እንዲሰራላችሁ የምትፈልጉትን ታሪክ ኮሜንት ላይ ጻፉልኝ። ሰብስክራይብ እና ላይክ አድርጋችሁ ውጡ። ቸር ሰንብቱ።